እነዚህ የሚታዩት እንግዲህ ከሞት የተረፉ ወንድሞቻችን በባህር ዳርቻው ተቀምጠው ነው ማለት ነው። አላህ ወጥቶ ከመቅረት ከድንገተኛ ነገር ይጠብቀን። እንግዲህ ውድ ቤተሰቦቼ ሰሞኑን በሳውዲ አረቢያ ሲኖሩ የነበሩ በርካታ እህትና ወንድሞቻችን በዚህ አደጋ ምክንያት ህይወታቸው እንዳለፈ እየተነገረ ነው። እኛም እንግዲህ በጣም የሚያሳዝኑ ፎቶዎችና ቪዲዮዎች እየወጡ እያየን ነው ማለት ነው። በነገራችን ላይ በዚህ ምክንያት ወይም ደግሞ በዚህ አይነት ጉዞ ሲያደርጉ ወንድሞቻችንና እህቶቻችን በአደጋ ምክንያት ብቻ ሳይሆን በደላሎችም አማካኝነት እንግዲህ ህይወታቸው እስከ ማለፍ እንደሚደርስ እየሰማን ነው ማለት ነው። እሱም ምንድን ነው መሰላችሁ? ለምሳሌ ታስታውሱ ከሆነ ከ2 ወር በፊት አንዲት ሀና የምትባል ልጅ ሞታለች ተብሎ እየተነገረ ነበርና አንድ ወንድማችን ሰሞኑን ደግሞ እንግዲህ 7 ሴቶችን ይዞ እየሄደ እያለ ደላሎቹ አንተ ማለፍ ትችላለህ፣ ነገር ግን ሴቶቹ ማለፍ አይችሉም ብለው ሲሉት እኔ ደግሞ ሴቶቹ አማና የተሰጧቸው ናቸው ሴቶቹን አልሰጣችሁም ሲላቸው እንግዲህ ሴቶቹን ለማትረፍ ወይንም ደግሞ እነሱን አሳልፎ ላለመስጠት ሲል ከነሱ ጋር እንግዲህ ያልሆነ ነገር ውስጥ ይገባል ማለት ነው። እንግዲህ እሱ ብቻውን ነው፣ እነሱ ደግሞ ስራቸው ነው። በጉርብ ተደራጅተው ነው ያንን ስራ የሚሰሩት እና እሱን ገድለው እንግዲህ እነዚያን 7 ሴቶች እነሱ ወንዶች ስለሚፈልጓቸው እንደወሰዷቸው እየተነገረ ነው። እና እንግዲህ ከ2 ወር በፊት አንዲት ሀና የምትባል ልጅ ሙታለች ተብሎ አብረዋት የነበሩ ወንዶችም ወጥተው እንግዲህ ሲናገሩ ሰምተን ነበር ማለት ነው። እነሱም በእርግጥ ስትሞት አላዩም፣ በአይናቸው አላዩም። ይሄ ነው የሚል እንትን ነገር አላቀረቡም። እነሱ ያሉት ደላሎቹ እንደዚህ ብለውናል፣ ደክማለች፣ እናንተ ለፉና ከኋላ ትመጣለች ብለው አሉን ብለው ከዛ በኋላ ግን እንደሞተች ነገሩን፣ እኛም መጣን ብለው ነበር ሲያወሩ የሰማሁት ማለት ነው። እንግዲህ ዛሬ ደግሞ ሀና የምትባለው ልጅ አልሞተችም አለች፣ በደላሎች እጅ ስለገባች ነው እንጂ የሚባል ነገርም እየወጣ ነው ማለት ነው። እና እንግዲህ ከዚህም ጋር ተያይዞ የሀገሬ ልጆች፣ እኔ ግን ሁሌ ግርም የሚለኝ ነገር አለ ማለት ነው። እሱ ምንድን ነው መሰላችሁ? በየጊዜው በዚህ አደጋ ምክንያት በጣም በርካታ እህትና ወንድሞቻችን ህይወታቸው አለፈ ሲባል እንሰማለን ማለት ነው። እኔ የሚገርመኝና ግልጽ ያልሆነልኝ ነገር እስካሁን አንድ ሰው ከኢትዮጵያ ወጥቶ ሳውዲ አረቢያ ለመግባት ስንት ዋጋ ከፍለው ከስንት ደላላ ጋር ስንት በረሃ አቋርጠው ስንት ብቻ እንዳይሆኑ ሆነው ነው አይደለ ሳውዲ አረቢያ የሚገቡት፣ ብዙ ዋጋ ከፍለው ማለት ነው። እና አንዳንዶች ደግሞ ከገቡ በኋላ ላርቷቸው የተሻለ ደረጃ ላይ ደርሰው የተሻለ ስራ ሰጥቷቸው እየሰሩ ልክ አንድ ህጋዊ ሰው የሚኖረውን አይነት ህይወት እየኖሩ ልክ አንድ ህጋዊ ሰው አንድ የመኖሪያ ወረቀት ያለው ሰው የሚያደርገውን ነገር እያደረጉ እንደፈለጉ በነፃነት እየኖሩ እየሰሩ እየተለወጡ እያለ ከዛ ከመሬት ተነስቶ ማለት ነው አይ እኔማ ግዴታ የመኖሪያ ወረቀትማ መያዝ አለብኝ ብለው ያንን ቆራጣ የሆነ የመኖሪያ ወረቀት ለማግኘት ሲሉ ስንት በረሃ እያቋረጡ እየሄዱ ካሰቡበት ሳይደርሱ በጣም በርካታ እህትና ወንድሞቻችን በባህር እየሰመጡ ለአሳራት እየሆኑ እየቀሩ እያየን እየሰማን ነው ማለት ነው። እና ይህን ነገር የሚያደርጉት ለምንድን ነው? በሳውዲ አረቢያ የሚኖሩ የመኖሪያ ወረቀት የሌላቸው እህትና ወንድሞቻችን ይሄ ችግር በራሳቸው ላይ እስከሚደርስ የሚጠብቁት ለምንድን ነው? ለምን ነው በሌሎች እየደረሰ ባለው ነገር ላይ ተምረው አይ የራሱ ጉዳይ ዙሮ የሰው ሀገር ነው፣ ለዕለቱ ነው፣ እየበላው ነው፣ እየጠጣው ነው፣ እየሰራው ነው፣ እያገኘው ነው፣ እየተለወጥኩ ነው። ስለዚህ በቃ አላህ እስከፈቀደልኝ ድረስ ሰርቼ እንዲሁ ያለ መኖሪያ ወረቀት ኑሬ በቃ ሲያዝ ተያዘ ኻላስ ህለወይ ካለቀ ወደ ሀገሬ ገብቼ ከሀገሬ ገብቼ ሰራለሁ ወይንም ደግሞ ሌላ ሀገር ተሰድጄ ሰራለሁ ብሎ የማስቡ ለምንድን ነው? ማለቴ ስንቶቹ ናቸው ያንን ቆራጣ ወረቀት ለማግኘት ሲሉ ህይወታቸውን እየገበሩ ያሉት? ሁሌ በጣም ነው የሚያሳዝኑት። አሁን ላይ እየተለቀቀ ያለው ፎቶና ቪዲዮ ብታዩት ያማል። ያገሬ ልጆች አይደለም ለቤተሰብ ይቅርና አይደለም በአካል ለሚያውቃቸው ይቅርና እንዲሁ ራሱ ቪዲዮቸውን ፎቶቸውን ስታቸው በጣም የሚያሳሱ ወጣቶች ናቸው ወላይ። እና ቆይ ግን እስከ መቼ ነው? ለምንድን ነው ሲል ነገር የሚያደርጉት? ያለ መኖሪያ ወረቀት ቢኖርስ ምን ይሆናሉ? እስከ ዛሬ ድረስ ኑሮ አይደለ ያለ ምንም ነገር ገቡ። እስካሁን ድረስ ሰርተው ተለውጠው አግኝተው ነው። የሚገርመው ነገር የሆነ ልጅ ስጠይቅ እኮ የመኖሪያ ወረቀት ግን በባህር ሄዳችሁ ለማምጣት ስትሄዱ በነፃ ነው እንደምትሄዱ ስለው በነፃ አይደለም አለ። ቢያንስ ለመሄጃ ብቻ እስከ 10,000 ሪያል እንጨርሳለን አለ ማለት ነው ልጁ ማለት ነው። እስከ 10,000 ሪያል ይወጣል አለ። ከዛ ደግሞ ድጋሚ መታችሁ ያንን ለማሰራት ደግሞ እስከ 20 እስከ 10 ምናምን ሺህ ሪያል ይጨርሳል አለ ማለት ነው። አስቡት የሀገሬ ልጆች፣ ለአንዲት ቆራጣ ወረቀት ሲባል ይሄን ያክል ህይወትን አደጋ ላይ ጥሉ። ይሄን ያክል ብር ለማግኘት ደግሞ አስቡት 30,000 ሪያል ሳውዲ አረቢያ ላይ ሰርተው ለማግኘት በስንት ዓመታቸው እንደሚያጠራቅሙት ማለት ነው። እና ይሄ ሀሳብ እንዴት እንደሚመጣላቸውና ይሄን ነገር ለማድረግ ብለው በህይወታቸው ቆርጦ ተነስተው ሄዶ እሳት እንደሚገቡ እኔ በጣም ነው የሚገርመኝ ወላሂ። እንዴ 30,000 ብራችሁን ይዛችሁ ተቀምጣችሁ ቁጥብ አድርጋችሁ ሰርታችሁ በቃ አይደለ እስከዚህ አላህ እስከፈቀደላችሁ ሰርታችሁ ደግሞ ከዚያች ላይ ጨምራችሁ ምን አለ ከሀገራችሁ ገብታችሁ እንደንድሯችሁ ብትኖሩ። እንዴ ሰው እንዴት በህይወት ይሄን ያክል ይጫወታል? ወላሂ ለራሳችሁ እንኳን ባታስቡ ማለት ነው። ለምን ለቤተሰቦቻችሁ እንደማስቡ አላውቅም።
እኔ ማለት በጣም የብዙ ልጆች ፎቶ ተለቆ አይቻለሁ እና ከተለቀቁ ፎቶዎች መካከል እንግዲህ የሆነ ፌመስ ልጅ አለ ሀሙዲ ነው ማን የሚባል ማለት ነው እና አስቡት የእሱ አይደለም ቤተሰቦቻቸው ይቅርና ማለት ነው እንዳልኳቸው እንዲሁ ሚዲያ ላይ እንኳን የምናውቃቸው ሰዎች ወላይ ፎቶቸው ቢሮቸውን ስናይ በጣም ነው የሚያሳዝኑት የሀገሬ ልጆች እና ቤተሰብ አላችሁ ልጅ አለ ሚስት አለ እናት አለች እና እንዲሁ ለእናንተ የተደላደለ ህይወት ብላችሁ እንኖራለን ብላችሁ በእርግጥ ማንም የተሻለ ህይወት ቢኖር ማንም አይጠላም ግን ደግሞ አይነት አለ ሀገሬ ልጆች ገባችሁ የተሻለ ህይወት ፍለጋ ሌላ ነው በህይወት ቆርጦ እሳት ሄዶ መግባት ሌላ ነው እና እኔ ግን በጣም ነው የሚገርም በጣም በርካታ ልጆች ናቸው የሚሞቱ ወላይ እኔ እስካሁን ድረስ የማውቃቸው ልጆች ሞቱ ሲባል ምናምን የሰሙት አንድ ዩቱበር ልጅ ነበር ከኛ ጋር ዩቱብ የጀመረና ሰይድ ሀበሸውና እንደዚህ ያለ ነገር እውነት መሆን ራሱ ያመንኩት በዚያ ነው ወላይ እመጣለሁ እመለሳለሁ እያለ እንደዋዛ ለእህቶች እንኳን ሳይናገር ሰርፕራይዝ አለኝ ይመለይ ደርሻለሁ ብሎ ተናግሮ ረግ ብቻ ከባድ ነው ሀገሬ ልጆች እንዴ ከሞቱ አማማቱ አስባችሁታል አሁን የተለቀቀው ፎቶና ቪዲዮ ሲታይ እንዴት ነው የሚያሳዝነው አቧራ ለብሰው ወዚያ እንትን ባህር ዳር ተጥሎ እንዳለ ባዶ ሜዳ ላይ ማለት ነው እና ቆይ ለምንድን ነው ግን እስከ መቼ ነው በዚህ ሁኔታ የሚቀጥለው እስከ መቼ አረ ወላይ ወይ የሆነ ነገር መንግስት ቢያደርግላቸውና እንደዚህ ከገቡ በኋላ በህጋዊ መንገድ በህጋዊ መንገድ የሚመለሱበት ነገር ቢመቻችላቸው ጥሩ ነው ካልሆነ ግን እድሜ ለወላድ ላለ ሀገሬ ሰው ሳውዲ ብትባረሩ ዱባይ አለ ዱባይ ብትባረሩ ኳይታ አለ ኳታር አለ እንዲህ ሀገራችሁ አለ ይሄን ሁሉ ብር ከፍላችሁ ዋጋችሁን እንትን ህይወታችሁን አደጋ ላይ ጥላችሁ ይሄን ነገር ለማድረግ ከምትሉ አላህ እስከፈቀደላችሁ ስሩ ከዚያ ስትያዙ በቃ ፈጣራችሁን አመስግናችሁ ወደ ሀገራችሁ በፕሌናችሁ ተመለሱ እንዴ ሰው እንዴት በዚህ ልክ ቁርጥ እንትን ይሆናል አሁን ይሄ አህሙድ የሚባል ልጅ ወደ በባህር ላይ ሄድ ነው ምናምን ሲል በጣም ብዙ ሰዎች መክረውት ነበራሉ ይቅርብ ብለውት ነበራሉ ማለት ነው ምክንያቱም በየጊዜው የሚደርሰውን አደጋ ስለሚያዩ በየጊዜው ማለት ነው አሁን እሱ እንዳልኳቸው ፌመስ ስለሆነ የእሱ ጉዳይ ገን ወጣ እንጂ ከካሜራ ጀርባ ስንት ጉዳይ አለ ሀገሬ ልጆች አቤት ማሳዘናቸው ወላይ ባፋቸው ተደፍተው አፋቸው አቧራ ሞልቶ አፍንጫቸው አቧራ ሞልቶ ወላይ ዩቲዩብ ቪዲዮ ስለማይፈቅድ እንጂ ያንን ቪዲዮ አምጥቼ ባሳያችሁ ደስ ባለኝ ግን በጣም ነው የሚያሳዝኑት አይደለም ለቤተሰብ ይቀርና እንደዚሁ ቪዲዮአቸውን አይታችሁ እንኳን አትችሉም እና እንደው ይሄን ነገር የምታደርጉቶች ወይም ለማድረግ ያሰባችሁ ካላችሁ ይቅርባችሁ ወላይ እንዳልኳቸው አሁን ያቺ ሀና የምትባለው አልሞተችም ተብሏል ግን ሞታለች ተብሎ ተነገረ ዛሬ ነው አልሞተችም በደላሎች እጅ ነው ያለችው ደላሎች ስለሚፈልጉ ቆንጆ ስለሆነች የተባለው ያም ሆነ ለቤተሰቦቿ ጠባሳ ነው የሆነችው አለች አለውም ብላ በህይወት አልተናገረችም የናፈቋት ቤተሰቦቿ ልጇን ልታይ የተሻለ ህይወት ፍለጋ ስተር ነው እሷም እንደዚህ ሆነ የቀረች ማለት እነሱ ታዋቂ ስለሆኑ እንጂ ስንት ጉድ እንዳለ ቤት ይቁጠረው ስንት እንዴ ሰው ከሀገሩ ተሰዶ ለመስራት ብዙ ዋጋ ይከፍላል እናንተ ደግሞ ካሰባችሁበት ቦታ ደርሳችሁ ጥሩ ስራ ሰጥቷችሁ እየሰራችሁ እየበላችሁ ፏ ብላችሁ እንደዚህ አምሮባችሁ ከዚህ በላይ ምን ትፈልጋላችሁ የመኖሪያ ወረቀት ቢኖራችሁስ ምንድነው የምታደርጉት ያለ መኖሪያ ወረቀት እየነገዳችሁ ነው ያለ መኖሪያ ወረቀት እየሰራችሁ ነው خلاص ያን ቆራጥ ወረቀት ምን ያደርጋል ወላይ በጣም ብዙ ልጆች እኮ ግን ማለት ነው ያን የመኖሪያ ወረቀት በግላቸው ያሰሩኮ ማሳደሻቸው እኮ ማለት ነው ሳያሳድሱ ቀርቶ እኮ ህገወጥ የሆኑ ልጆችን ብዙዎች አውቃለሁ አሁን ደግሞ ደረሰብኝ በምን ላሳድሰው ነው ብሎ እኮ የሚሳቀቁ ብዙ ልጆች አሉ ስለዚህ ያን ቆራጣ ወረቀት ትርጉሙ ምንድነው በቃ ሁሉም እኮ አላህ እስከፈቀዱ ድረስ ነው የሚኖር እንዴ የመኖሪያ ወረቀት እንኳን ቢኖርና ራሱ ህልዋ ካለቀ خلاص አለቀ ነው እንጂ ወረቀት ስላለኝ እኔ እዚህ ሀገር ላይ ተክሌ እኖራለሁ ማለት እኮ አይደለም እና ሆነ ለመናገር ወላይ በጣም ነው የሚያሳዝነውና ለሞቱትና ወንድሞቻችን አላህ ይዘንላቸው ለቤተሰቦቻቸው አላህ መጽናናት ይስጣቸው አቤት ማሳዘናቸው ወላይ ቪዲዮና ፎቶን ያላያችሁ አትዩት ለነገሩ ይቀርባችሁ ያማል እና በተረፈ ልክ እንደኔ አረብ ቤት ውስጥ የምሰሩቶች የኢርጥ ግረራ እንዴት ነው ዝግጅቱ እንዴት ነው ረመዳንስ እንዴት ነበር ከኔ ጋር አልহামዱሊላህ እውነት ለመናገር ወላይ እኔ አክል አመት አረብ ሀገር ኖሬያለሁ እንደ ዘንድሮ ደስ የሚል ረመዳን አላሳለፍኩም ይከብደኛል ብዬ ጠብቄ ነበር ግን አልহামዱሊላህ ደስ ይል ነበር እንግዲህ አልቋል እና እንደምታዩት ስራ ይበዛብኛል ረመዳን ሊገባ ሲል መዳም እነዚህን ሰዎች አመታግቢ አስጸድታልኝ ነበር ዛሬም ደግሞ እነሱን አመታልኝ ግቢ ያጸዱልኝ ነው ማለት ነው ሌላው ጥግረራ ግን እንዳለ ነው ግን አልহামዱሊላህ እና ከናንተ ጋር ረመዳን እንዴት ነበር የኢድ ዝግጅትስ እንዴት ነው ለማንኛውም አብሽሮሽ ብዙቶች ስጦታ የለም ልብስ አይገዛልንም እያላችሁ የሚከፋችሁ አላችሁ አይክፋችሁ የኔ ወርቆች ቢገዛልንም ስጦታ ቢሰጠንም የስደት ኑሮ ተከርኖ ይብሰል ብሏል ያኔ ታውቃላችሁ እና ይዞን አይክፋን ያልፋል ማለት ነው እና ኢድ ሙባረክ በዚህ አጋጣሚ እንኳን አደረሳችሁ